በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር በልጁ ሞት የተቀበላችሁ መንግስቱን ርስቱን ትወርሱ ዘንድ መንፈስ ቅዱስ በማኅተሙ ያተማችሁ በ40 በ80 ቀን የሀብተ ወልድና ልጅ የመሆን ሀብትንና የክርስትና ስምን ክርስቲያን የመሆን ስምን የሰጣችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ስሙ የተወደደ የተመሰገነ ይሁን። ዛሬ ለእግዚአብሔር ጥሪ የሰጣችሁት ምላሽ ምንድን ነው የሚል የትምህርት ርዕስ ነው ያለው። ይሄ ጥያቄ እኔንም ደግሞ ሰሚዎቹ እናንተንም ይመለከታል። ክብር ምስጋና ይገባዋል። ማቴዎስ ወንጌል ምዕራፍ 22 ቁጥር 1 እንደዚህ ይላል። ኢየሱስም መልሶ እንደዚህ አለ፣ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ። ሊመጡ አልወደዱም። ደግሞ ሌሎችን ባሮች ልኮ የታደሙ ነው፣ ድግሴን አዘጋጀው፣ ኮርማዎቼን የሰቡ ከብቶች ታርደዋል፣ ሁሉንም ተዘጋጅቷል፣ ወደ ሰርጉ ነው በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። የቀሩትን ባሮቹን ይዘው አንገላቷቸው፣ ገደሏቸው። እንግዲህ የጠሩ ሰዎችና የጠሪውን ጉዳይ ተመልከቱ። እነዚህ ሰዎች ስራ አላቸው፣ ኑሮ አላቸው፣ መውቋቸዋል። ቤት ኮምፎርት ዞን ውስጥ ነው ያሉት። በስራቸውም በንግዳቸውም በእርሻቸውም የተመቻቸው ናቸው። ስለዚህ ጠሪውን አላከበሩትም። በጣም ነው የሚያሳምመው። ሰው አክብሮ ጠርቶ ሲቀር እና አንድ ቀልድ አድርጎ ሲነግራችሁ በመቅረቱ በሰርጋችሁ በደስታችሁ በመቅረቱ ምንም ሳይሰማው ስታዩት በጣም ይሰማል። እንደነመናገር ጌታው ላይ ያደረጉት ይሄንን ነው። እሱ ቸር ነው። ያው የሰቡትን ነው ያረደው። የሰባውን ማረዱ ምንድነው የሚያሳየው? በጣም በቃ በደግነት ሊጋብዛቸው እንደፈለገ ነው የምትመለከቱትና ጌታ እግዚአብሔር በፍጥረት ሁሉ ታሪክ በእስራኤልም ታሪክ ለሰው ልጆች የዘረጋው ክንድ ከጥንት ዘመን ጀምሮ እጅግ አስደናቂ ነው። ሁሌ የሰባውን ፍሪዳ ነው የሚያርደው። እውነት ለመናገር ኤርትራ ባህር ለሁለት ሲከፈል ይሄ የሰባ ፍሪዳ ነው። ከድንጋይ ውሃ ሲመነጭ የሰባ ፍሪዳ ነው። ከሰማይ እንጀራ ወርዶ ሲመገቡ ይሄ ትልቅ እንጀራ። ግን በዚህ ልክ ሰዎች ግን እግዚአብሔርን አልወደዱም። በተሰጣቸው ልክ ልባቸው በእግዚአብሔር ፍቅር አልነደድም፣ አልተቀጣጠልም። እና ይሄ በጣም ያስገራሚው ሰው ልጅ ድካም ነው። እስራኤል ቀደም ባሉ ነቢያትና ቀደም ባሉ አበው የእግዚአብሔርን መለኮታዊ ጸጋዎች ተቀበላለች፣ ግን በልጁ አላመነችም። ልጁን መስቀል ላይ ሰቀላለች፣ ባሮቹን ነቢያትን ገድላለች። ይሄ የሰዎችን ባህሪ ይወክላል። እግዚአብሔር የሚሰጠውን ስጦታ ለመቀበል እምቢ ማለት በጣም የምንወድ መሆናችንን ነው የሚያሳየው። እግዚአብሔር በሰው የተከዳ የሚኖር አምላክ፣ በጣም የሚያሳዝን አምላክ ነው። በሚጠራቸው ሰዎች እየተበደለ የሚኖር አምላክ ነው። እኔ አንድ ጊዜ አንድ ትልቅ ፕሮግራም አዘጋጅቼ ሰዎችን ጠራ፣ ወዳጆችን ጠራ። ከወዳጆቼ መካከል ጥቂቶቹ ግን በጣም ወዳጆች የምላቸው ሰዎች ግን ምንም ሳይመስላቸው ፕሮግራሙ ላይ ቀሩ። ገሚሶቹ የሆነ ነገር ገጥሞኝ ነው ብለው እንዳሁኖቹ እንደ ባለድርሻዎቹ እንደ ነጋዴዎቹ ምክንያት ሰጡኝ። ግን እነሱ ያቀረቡት ምክንያት ወይም የሰጡኝ ምክንያት ለነሱ ከኔ ከወንድምነታቸው እንደሚበልጥ እንዲሰማኝ የሚያደርግ ነበር። ሌሎቹ ምንም እንዳልበደሉ አቅፈው ሳሙኝ። መንገድ ላይ ተሰምቶኝ ነበር። ያ ነገር በጣም ነው የሚያመው። የራሳችሁ የምትሉት ሰው በትልቅ ፕሮግራማችሁ ላይ ጋብዛችሁት ንቆ ሲቀር ምን ማለት ነው? መቼም እናንተም ደርሶባችሁ ሊሆን ይችላል። እግዚአብሔር የደረሰበት እንደዚህ ነው። የጠራቸው ሰዎች ሁልጊዜ ምክንያት ይሰጣሉ። ዛሬም ድረስ በቤተክርስቲያን በመንፈሳዊ ዓለም ውስጥ ለመኖር መወሰን የሚቸገሩ ብዙ ሰዎች አሉ። እነግዳለሁ፣ እሰራለሁ፣ እማራለሁ፣ ከሰው ጋር የሚያገናኝ ነገር ነው። ስለዚህ እኔ ለስጋው ደግሞ አልበቃም፣ ንስሐ የሚያስፈልገ ምክንያቱም እበድላለሁ ብለው የሚያስቡ ብዙ ሰዎች አሉ። እውነታቸውን ነው፣ ይበድላሉ። ግን ስጋው ደግሞ ሆነ ንስሐ የሚያስፈልገው ለኃጢአተኞች ለጻድቃን አይደለም። የተዛባው አመለካከታቸው ነው ልክ ያልሆነው። እግዚአብሔር የሚወደው ባለመድኃኒት የመጣው ለታመሙት ለሕሙማን እንጂ ለጻድቃን አልመጣም፣ ለጤነኞች አልመጣም። ይህንን እውነት ስላልተረዱ የእግዚአብሔርን ግብዣ የሚንቁና የሚያጣጥሉ በጣም ብዙ አሉ። ምንም የማይመስላቸው የሚገርማቸው አሁን ብዙ ጊዜ ስለ ስጋው ደግሞ ተሰብኳችሁ፣ ስለ ቅዱስ ቃሉ ስለ ንስሐ ተሰብኳችሁ ምንም ሳይመስላችሁ ያለፋችሁ ሰዎች
በጣም አደገኛ ነገር ነው። ምንም ካልመሰላችሁ እሱ አደገኛ ነገር ነው። ዛሬ ድረስ እግዚአብሔርን ልብ እንደመውጋት ነው የሚቆጠረው። ለአምላካዊ ጥሪ መልስ መስጠት ያስፈልጋል። እግዚአብሔር ሲጠራ ያውቃል። ዘመናችንን ያውቃል። እድሜያችን ምን ያህል እንደሆነ ያውቃል። ነጋችንን ያውቃል። ሲጠራን ዝም ብሎ አይደለም የሚጠራ። ስለዚህ እኛ ለራሳችን የምናውቅ ይመስል የነገን ጎዳና ያዘጋጀን ይመስል ምንም ሳይመስለን ምክንያት እየሰጠን ከቅዱስ ቁርባን ከንስሐ ወደ እግዚአብሔር ከመመለስ ምናመልጥ ምንሸሽ ሰዎች ልናስብበት ይገባል። የሚጠራችሁ ለሚለምናችሁ ለሚጠራችሁ ለሚናገራችሁ እምቢ እንዳትሉ ተጠንቀቁ ይላል እግዚአብሔር ቃል። እምቢ እንዳትሉ፣ ምክንያቱም እሷ የተሻለ አዋቂ ነው። ሰውን የሚጠራበት የራሱ ጊዜ አለ። ጊዜውን ሲያዘጋጅ ነገ ክፉ ቀን እንደሆነ ስለሚያውቅ በደንብ ልናስብበት ይገባል። እነዚህ ገበሬዎች አንፈልግም ብለው ቀሩ። ስለዚህም ይሄ ሰው ክብር እንዳጣ ተመልከቱ። ከዛ እንደዚህ ሆነ። ንጉሱም ተቆጣ፣ ጭፍሮቹን ልኮ እነዚያን ገዳዮች አጠፋ፣ ከተማዎችንም አቃጠለ። በዛ ጊዜ ባሮቹ ሰርጉ ተዘጋጅቷል። ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳቸው ያገኙትን ስራ ፈት ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችን፣ በጎችን ሰበሰቡ። የሰርጉን ቤት ተቀማጮች ሞሉት። ንጉሱ ቤት የተቀመጡበትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። ምንድነው ያደረጋቸው? የመጀመሪያዎቹን ባለምክንያቶች ቀጣቸው ነው የሚለው፣ አጠፋቸው። በጣም ነው የሚያማዝነው። ግን እግዚአብሔርን ጥሪ ያለመቀበል ያጠፋል። ይህን እንድታውቁት ነው። ያው እግዚአብሔር በዓላማው በሐሳቡ በቅዱ በቅዱስ ፍቃዱ የሚሆነውን ስለሚያውቅ ነው የሚጠራን። ጥሪውን ኢግኖር ስናደርግ ግን አንመልስ ስንል ግን ልንጠፋ ነው የምንችለው። እግዚአብሔር ልጆች አጠፋቸው ነው የሚለው። ለምን? ንቀውታል። ጥሪውን ንቀውታል። በቤተክርስቲያን ውስጥ ሁለት አይነት ሰዎች አሉ። አንደኛዎቹ ሰዎች እግዚአብሔር ጥሪ የተቀበለው ከልባቸው የሚያመልኩትና የሚከተሉ ሰዎች አሉ። ልባቸው የሚሰበር ቶሎ ንስሐ የሚገቡ ስጋው ደግሞ የሚቀበሉ የመንፈስ ፍሬ የሚያፈሩ መንፈሳዊ ዓለምን የሚወዱ ሰዎች ይሆናሉ። ግምሶቹ ደግሞ ቆይ ሊጨርስ ብለው ዓለም ላይ ለመቆየት የሚፈልጉ አሉ። ጥሪው ግን መጥቶላቸዋል። እነዚህ ሰዎች ሊጠፉ ይችላሉ። በእድሜያቸው ሊያጥር ይችላል። መንገዳቸው ሊበላሽ ይችላል። ኑሯቸው ሊወድም ይችላል። በጣም መጠንቀቅ ያስፈልጋል። እግዚአብሔር ልጆች እንደሰማችሁት ነው ፍርዱ። ባሮቹን ልኮ አጠፋቸው ነው የሚለው። ከዛ ሌሎች ደግሞ ስራ ፈቶች ክፉዎችም ደጎችም ተሰብስበው አገኘና ኑና ግቡ ሰርግ ተደግሷ ብሎ ጠራቸው ይላል። ለጻድቃን የመጣ ለኃጥአን ይተርፋል። ጻድቃን እንዲሆኑ የተጠሩ ሰዎች ሲንቁት ኃጥአን በእነዚህ ቦታ ገቡ ማለት። እስራኤል ጌታን ስትንቅ አሕዛብ እንደገባን ዛሬም ጥሪውን የሚንቁ ሰዎች በሚንቁት ጥሪ ምትክ ሌሎች ሰዎች ገቢዎች አሉ ማለት ነው። ከገቢዎች መካከል ደግሞ ችግር ያለባቸው ሰዎች ነበሩ። ጎዳና ላይ የቆሙ ናቸው። ስራ ፈቶች ናቸው። ልብሳቸው ያደፈ ነው። ገቡ። ወደ ውስጥ ሲገቡ በር ላይ ልብስ ይታደላል። ያው ለሰርጉ የሚመጥ ልብስ ይታደላል። አንደኛው ግን ልብሱን ሳይቀበል ዝም ብሎ ገባ። ቆሻሻ ሆኖ ሳለ ባሪያው ቆሻሻ ሆኖ ሳለ መንገድ ላይ ስራ ፈት ሆኖ ሳለ ጌታው አክብሮ ከጠራው በኋላ ቢያንስ ያንን የሰጠውን ልብስ ለብሶ መግባት ነበረበት። ይኸኛው ደግሞ የከፋ ክፉ ነበር። መንገድ ላይ ቆመው በር ላይ ቆመው ነጭ ልብስ የሚሰጡ አገልጋዮች፣ የቤት አገልጋዮች፣ ካህናት የሚያስተምሩ የሚያናዝዙ የንስሐ አባቶች ናቸው። ነጭ ልብስ የተባለው ኢየሱስ ክርስቶስ ነው። ስጋው ደሙ ነው። ለበደላችን የፈሰሰ ንጹህ ደሙ ነው። ይህን ስጋ ይህን ሲሰጡን መቀበል ያስፈልጋል። ኃጢአታችን በዚህ ነው የሚታጠበው። በምንም ነገር አይታጠብም። በእንባችን አይታጠብም። ጸጸታችን ብቻ ኃጢአታችንን አያጥበው። ኃጢአታችን የሚታጠበው በንጹህ የክርስቶስ ደም ነው። ክርስቶስ ኢየሱስን ልበሱ ተብሎ ተጽፏል። ያንን ልብስ ሲያድሉ ካህናቱ፣ እሱ ግን አልተቀበለም። አልፈልግም ብሎ ገባ። የክርስቶስን ነገር ነው አትንገሩኝ አለ። ስለ ቁርባኑ አታውሩኝ አለ። ስለ ስጋው ደግሞ አታውሩኝ፣ ስለ ንስሐ አታውሩኝ፣ ዝም ብዬ ቤተክርስቲያን ገብቼ እወጣለሁ ብሎ ገባ ማለት ነው። በር ላይ ያለውን ጸጋ ስጦታ አልተቀበለም። የታደለውን ልብስ አልለበሰ እና እነዛኞቹ አልመጣም ብለው ቀሩ። ይሄኛው መጥቶ ጌታን ደፈረ እና ክርስቶስ ክብር ይገባዋል። ለጠራን አምላክ ምስጋና ይገባዋል። እየፈራችሁ የተንቀጠቀጣችሁ መዳንን ፈጽሙ ነው የሚለው እግዚአብሔር ቃል። በመንቀጥቀጥ በመፍራት እኔ ማንኝ እያላችሁ ቆረቡ፣ እኔ ማንኝ እያላችሁ ንስሐ ግቡ፣ እኔ ማንኝ እያላችሁ እግዚአብሔርን አምልኩ። አትድፈሩ። ኃጢአት ሰርታችሁ ለኃጢአታችሁ ስርየት የሚሆኑ ስጋ ወደሙ ለመቀበል ወደኋላ የምትሉ ማትፈልጉ እንዲህ አይነት የሕይወት ድፍረት አትድፈሩ። ያለ ደሙ ንጽሕና ቅድስና የለም።
ያለ ሥጋው ደግሞ ፈውስ የለውም። የሰው ልጅ በክርስቶስ ደም ነው በደላችን የሚታጠበው። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ በዮሐንስ መልእክት ተጽፏል። ስለዚህ እግዚአብሔር ልጆች የሚሰጠን የጸጋ ስጦታ በደንብ አክብረን መያዝ ይገባናል። ካህናቱ ሲመክሩን፣ ንስሐ ሲያስገቡን፣ ቁረቡ ሲሉን የራሳችን መከላከያ ይዘን አንምጣ። እኛ አሁን እውነት ነው ስራ ፈቶች ነን፣ ስራ የለንም። ከጎዳና ላይ ተጠለን ሳለን ሰብስበው ያነሳን መድኃኒት ነው ያለን። ከገባን በኋላ ግን ልብሱን መልበስ ግን ያስፈልጋል። ሳይገባንም ቢሆን ግን ጸጋው ከሰጠን ልብሱን ንስሐ ገብተን መልበስ አለብን እና ያለ ኢየሱስ ክርስቶስ እግዚአብሔርን የሚያመልክ ሰነፍ ሰውን ይመስላል። እነዚህ ሰዎች ልብስ ሳይለብሱ ወደ ውስጥ ገቡ። ክርስቶስን ሳይለብሱ ሰዎች በእግዚአብሔር ፊት መቆም የለባቸውም። ካህንም መሆን የለባቸውም፣ ምንም መሆን የለባቸውም። አጥፊዎች ነው የሚሆኑት፣ ይጠፋሉ። አለ ኢየሱስ ክርስቶስ የሰው ልጅ በእግዚአብሔር ፊት ሊቆም አይችልም። የምወደው ልጅ እሱ ነው፣ እሱን ስሙት ያለው ልጁን በዛ ሰውዬ መልክ ውስጥ ጌታ እግዚአብሔር አብ ማየት አለበት። ስለዚህ ክርስቶስን ሳይለብሱ ምንም አያደርግልኝም ብሎ ኢግኖር አድርጎ ክርስቶስን ክርስቲያን መሆን አይቻልም። እግዚአብሔር ልጆች ያስጠይቃል። ከገባንበት ቤት እንድንወጣ ያደርገናል። እንደውም ከባድ ቅጣት ነው የሚያመጣብን። የሚገርማችሁ ከባድ ቅጣት፣ ጥርስ ወደ ማፋቀት ነው የወሰሉት ነው የሚለው። ስለዚህ እግዚአብሔር ጥሪ በዚህ ልክ እንደ ገበሬዎቹ እንደ ባሮቹን የመለሳችሁለት ስራ በዛብኝ ብላችሁ ቀራችሁ ወይስ ደግሞ ገብቶ ደግሞ ደፍሮ እንደሚቀመጠው ልብሱን እንደማይለብሰው ስጋውም ደግሞ እንደማይቀበለው ሳይለብሰው እንደሚገባው ደፋር ነው? እንዴት ነው የመለሳችሁት? ወይስ ደግሞ ገብተው ተቀምጠው እንጀራውን እንደበሉት ጌታችሁ እንዳከበሩት ቅዱሳን ነው የምትኖሩት? ምርጫችሁ፣ ህይወታችሁ፣ ዝንባላችሁ እንዴት እንደሆነ ራስን በደንብ ማየት ያስፈልጋል። የጠራን የታመነ ነው። እንዴት እንደጠራን ማስተዋል አለባችሁ። ጥሪያችንን ሲጠራ ለምን እንደጠራን ያውቃል። እድሜያችን ምን ጋር እንደምናበቃ ያውቃል። ስለዚህ በደንብ ልንነቃ ይገባል። ልባችን ረሶ ሊመለስ ይገባል። የሰማኑን በልባችን ጻፈልን። እግዚአብሔር ቸርነት፣ እመቤታችን ራይት በረከት፣ የመላእክት ጥበቃ አብሮን ይሁን። በትምህርቱ ብዙ እንደተባራችሁ ተስፋ አድርጋለሁ። ላይክ በተን የሚለው ተጫኑ። አሁን ነው ተጫኑት። እግዚአብሔር አሁን ነው። ከዛ ውጪ ይወላችሁ ሜምበር መሆን አለባችሁ። የዩቲዩብ በወር $2 ምናምን $3 አካባቢ ከፍቱ ትችላላችሁ። አጋፔ መደገፍ ያለባችሁ አጋፔ ቤተሰቦች ሜምበር በመሆን ሜምበር እንዴት እንደምትሆኑ ዩቲዩብ ላይ ያያችሁ ሜምበር እንድትሆኑ ታላቅ አክብሮት ጠይቃለሁ። ትናንት የተወሰኑ ሰዎችን አይቻሉ። እግዚአብሔር ይባርካችሁ፣ ዘራችሁ ይባረክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም